ሮቤል ግን አንተ የኔ ወንድም ነህ። ሁሉንም ነገር ላስረዳህ እችላለሁ። ደግሞ አምኑን እንዴት አድርገህ ነው የምታስረዳኝ? ባይኔ ካየኸው በኋላ ይኸውልህ ከሰማኸኝ ላደረኩት ነገር ሁሉ ምክንያት እንዳለኝ በስነ ስርዓት ይገባል። እኔ አንተ ምክንያት በፍጹም እንዲገባኝ አልፈልግም። እባክህ ወንድሜ ጆሮውን ለደቂቃ ብቻ ውሰኝ፣ ለአንዲት ደቂቃ ብቻ። አንተ ግን የእውነት ወንድሜን አታፍረም? በቃ አይደለሁም። እሺ ቆይ ታዲያ እና ምን ይሁን? ደግሞ ታወራለህ። ምን አፋለህና ነው የምታወራው? ልትሰማኝ ካልፈለግ ምን ላድርግ? በቃ ተወኝ። በገዛ ቤቴ ላይ ሚራ እንደዚህ እያደረግ አትተወኝ ስትል ይህ አያሳፍርህም? የሆነ የማውራት ነገር አለ። በቃ ከቤቷ አውጥቻት አውርቻት ስጨርስ እለቃታለሁ። ለምንድን ነው የማሰበው? ሚራ እኮ እርጉዝ ነች። ትንሽ ቅጣት ተክል ርህራሄ እንኳን አይኖርህም? አንተ ርህራሄ ካለ በቃ ተወኝ። ሚራ እኔ ላይ ብዙ ግፍ ሰርታለች። እባክህ ተወኝ። አንተ መሄድ ትችላለህ ከፈለግ፣ እሷ ግን አትሄድም። ለግፍ አንተ የባስክ ነህ ከእሷ። ለምንድን ነው የማትሄድ እንዴ? ቆይ አንተ ምን አገባህ ሲጀምር? እንዴ አንተ እኮ ሲጀምር ከሌላ ሴት ፍቅር ይዞ የለ እንዴ? እናንተ ሴት ነው የእውነት በዚህ ልክ እያወራ አይኖረው ወይ? በሆዷ እኮ የኔ ልጅ ይዛለች። እኔና እሷ ያልጨረስነው ጉዳይ ግዴታ እሱን መጨረስ አለብን። እንግዲህ የራስህ ጉዳይ ነው እሱ። ይኸውልህ ምንም ቢሆን ሚስቴ ባትሆንም ሆዷ ውስጥ የኔ የልጄ ጽንስ አለ። እሺ ስለዚህ ምንም ነገር እንድታረጋት አልፈልግም። ሀሳቤን አጨናገፈኝ። አለቅሽም ሚራ፣ አለቅሽም። አለቀ። እናንተንም አለቀ። አለቃችሁ። ሚራ ቆይ ምን አድርጓት ነው ይሄ እርኩስ? እንዴ ሚራ እኮ ነፍሰ ጡር ነች። እንዴ ቆይ ምን ተፈጥሮ ነው? እንዴት እዚህ ሊሆን ቻልኩኝ? ደህና እኮ ነኝ። ሮቤል እንዴት ምንም ሳያደርግኝ ፈታኝ? እንዴት ሊለቀኝ ቻለ? እርግጠኛ ነኝ የሆነ ነገርማ ተፈጥሯል። ምን ተፈጠረ? አይዞሽ፣ ይቅርታ ከሰቀስኩሽ። እንደ የሆነ ችግር ተፈጥሯል። ምንድን ነው? ምን ሆንክ? ሮቤል ሚራን አግቷት ይዟት ሊጠፋ ሲል ያዝኩት። ሊያግታት ማለት አልገባኝም። ከዚህ ይዟት እኮ በአንሶላ ሸፍኖ ሊያስወጣት ሲል ደረስኩበት። እውነትን ነው አድናን? አሁን ሚራ የት ነች? ራሷ አንስታለች፣ አልነቃችም። ምን እንዳደረጋት አላውቅም። ወይኔ ጉዴ! ሳራንም እንደዚህ አድርጓት ይሆን እንዴ? ምን ላድርግ ልሆና? ሆስፒታሉ ሰዳት። እሷም እኮ በፍጹም ልነቃ አልቻለችም። ምን አደረጋት? ጠይቀው እንጂ እራሱ ያደረጋትን ይናገር። እኔ በዚህ ሰዓት እሱ ማየት በጣም አስጠልቶኛል። እኔ ካየሁት ራሱ የሆነ ነገር ማድረገው ነው መሰለኝ። እኔ ልጠይቀው እንዴ? ጠዋት ካልነቃች ይጠየቃል። በቃ አሁን ተኝ። በዚህ ሁኔታ ግን እስከ ጠዋት መቆየቷ ችግር አያመጣም? አላውቅም። በቃ ግን ምን ማድረግ እንዳለብኝ አላውቅም። በዚህ ሰዓት ጸሎት ከማድረግ ውጭ። እሺ እኔ ጸሎት አደርግልሃለሁ፣ አንተ ትጨነቅ። ይሄ ነገር እኮ እያበቃ ነው ስል ጭራሽ እንደገና እየተባባሰ ነው ያለው። አይዞህ መስተካከል ባይቀርም አንተ ብቻ ጠንካራ።
አንቺም ራስሽን ጠብቂ። ደግሞ ደንግጬ መጥቼ በቀስቅሽ እንትን አልኩሽ አይደል? በቃ አንቺም ተኚ። አንተስ የልተኛ ነው? ያው መኝታ ክፍል ነው። ካሜራ ጋር ነው የምተኛው? ቀናሽ እንዴ? አንቺ እዚህ መተኛቴን አትፈልጊም ብዬ እኮ ነው። ምንም ሳይፈጠር እኮ እዚህ መተኛት ትችላለህ፣ ግን ምንም አይነት ንክኪ ሳይኖር። አንቺ እንዳታስቸግረኝ እንጂ እኔ እንኳን ጨዋ ነኝ። ግድ የለም ለእኔ እንኳን አታስብ፣ አላስጨንቅህ። ደስ ይለኛል። ይሄውላ ጥረት ራሷን ከሳተችው ሜራ ጋር እንዳልጋ እንዳልተኛ ነው አይደል? ከፈለክ ሄደህ መተኛት ትችላለሽ። እንዴ እየቀለድኩ ነኝ ቆንጆ። ደግሞ ማኮሳተር አያምርብሽም። ተጋቢ እንጂ ብቻህንም አልተወው የኔ የዋህ። እንዴ ሚራ ምን ሆነሽ ነው? ዝም በል አንተ ማትረባው። እሺ ምን እንደተፈጠረ ብቻ ንገረኝ። ሚራ እባክሽ ባንቺ እንደማልጨክን እኮ ታውቂያለሽ። መጀመሪያ የሚያስኩሽ እኮ ተናድጄብሽ ነው እንጂ ባንቺ ጨክኜ እኮ አይደለም፣ ጠልቼሽ እኮ አይደለም። ሚራ ባልሆን ኑሮ አሁን ያልከኝን እያንዳንዱን ነገር አምኜ አቅፍ ነበር። ሚራ እመኚኝና እባክሽ ቀፍኝ የኔ ቆንጆ። አንቺ ላይ ያደረኩትን በማድረጌ በጣም ተጸጽቻለሁ። እባክሽ ጸጸትን በደም ስርዓት ላረጋግጠልህ። በቃ አሁን እኮ ሮጬ አላመልጥሽም አይደል? አታደርግም ሚራ። እድል አንዴ ነው። እጅግ ላይ ወድቄ ነበር፣ ግን እንዴትና ለምን እንደሆነ ባላቅም ከእጅ አምልጫለሁ። ሚራ እኔ እኮ ላስፈራራሽ ብቻ ነው እንደዚህ ያልኩሽ እንጂ አንቺ ላይ ምንም ነገር ማድረግ አልችልም። እጄ ራሱ እሺ ብላ ታዘዘልኝ። እባክሽ ሚራ። የኔ ሩቢ፣ የኔ ሩሩ፣ እኔ ግን አንተ ላይ እጅ እሺ ይለኛል? ረፊ ሚራ፣ ረፊ ሚራ፣ ረፊ እባክሽ፣ እባክሽ ምንም ነገር እንዳታደርጊ። ስማ መች እንደማርፍ ታውቃለህ? ሚራ እባክሽ፣ እባክሽ ሁሉንም ነገር ተይው። እባክሽ ስላሳለፍነው ስለ ፍቅራችን ብለሽ ሁሉንም ነገር ተይው። እባክሽ ይቅርታ አድርግልኝ። ስላሳለፍናቸው ስለ ፍቅር ጊዜያችን ስለ እያንዳንዱ ነገር ዋጋማ ሚራ። አንተ እንዴት እንደዚህ ታደርጋለህ? ምን አደረኩ ነው? እንዴት ስንት ነገር አብራችሁ ያሳለፋችሁትን ሚራ እንደዚህ ታደርጋታለህ? ያው ልክ ባልሆነ መንገድ ቢሆንም ሚራ ያደረሰችብኝን እኮ ታውቂያለሽ አይደል? ሮቤል ምንም ነገር ብትለኝ አልሰማም። በጣም አረመኔ ነህ። እስኪ ቆይ ንገረኝ፣ የኔንም እህት እንደሷን ያደረካት ንገረኝ እስቲ። የተሳሳተ ወሬ ነው ሉሃና፣ እባክሽ ተረጂኝ። እኔ ለሁላችንም ሰላም ስል ነው ሚራን ያገጥኳት። ለራስ ጥቅም ነው እግርን ሽባ ስላደረገች፣ ለሁላችንም ጥቅም አትበል። ሉሃና ለአንቺ ስል ነው እንደዚህ መሆነው። ሰምኛለሽ? ሳራ እንዳታገኝ የምታደርግሽ ሚራ ነች። አዎ በቃ ሳራ እንዳታገኝ ምክንያቷ ለሁሉም ነገር ሚራ ነች። እህቴ ማን ጋር ነች? ሳራ የት ነች? ንገረኝ ሮቤል። ሉሃና ከኔ ጋር ትሆኛለሽ? እንደዛ ከሆነ እነግርሻለሁ። ቆይ ግን አንተ እብድ ነህ እንዴ? ለምንድን ነው እኔን ጨካኝ ለማድረግ የምትሞክሩት? ምረጪ እንዴ! የሰጠሁሽ ምርጫ እኮ በጣም ቀላል ነው። በቃ ከኔ ጋር ከሆንሽ ሳራ ያለችበት ቦታ ጠቁምሻለሁ ማለት ነው። እባክህ ማይሆን ነገር አታውራ። አሁን የምታወራው ነገር ለራስም እንደማይሆን በደንብ አድርገህ ታውቃለህ። እንግዲህ ሳራን የምትወጃ ከሆነ ይሄኛው ቀላሉና በጣም ምርጡ መንገድ ነው። አሁን ግን ምን እንደምፈራ ታውቃለህ? ሳራን ማግኘት እንደማልችል ልቤ ይነግረኛል። አንቺ አግኝ እንጂ በእርግጠኝነት እኔ ሳራን አመጣታለሁ። ሳራን ከአንቺ ጋር ማገኘት በጣም ቀላል ነው። እኔ ማወራው ሌላ፣ አንተ የምታወራው ሌላ። እንዴት ነው ስታስበው? ቆይ ማንነትን እያወቅሁ እኔ የማገባ ይመስላል? ሞኝ መሰልኩ እንዴ? አይገባሽም እንደ አንቺ። ቆይ አፍቅሬሻለሁ ለምን አስቢኝ? ለአንቺ ስል ምንም መሆን ካለብኝ እሆናለሁ። ምንም መስዋዕትን መክፈል ካለብኝ እከፍላለሁ። አንተ እኮ የአድናን የሆነውን ነገር ሁሉ መውሰድ ስለምፈልግ እንጂ እኔን ወደኸኝ አይደለም። አሁን አድናን አልፈልግሽም ቢለኝ እኮ አንተም ትተወኛለህ። ልክ እንደሚራ ማለት ነው። ምን ያህል እንደማፈቅርሽ ቆይ በምን ላሳይሽ? ልብ ተከፍቶ የሚታይ ቢሆን ኖሮና ባሳይሽ እንዴት ደስ ባለኝ። በምንም አታሳይኝ። እኔ አንተን አልፈልግም። ከገባ ይግባ። አልፈልግህም። እባክሽ ሉሃና እባክሽ። ሮቤል ስማኝ፣ እህቴን ግን እንደሚራ አድርጋት ከሆነ እመነኝ አልለቅህም። ቆይ እኔ ምንም በማላውቀው ለምንድን ነው እንደዚህ ምዝጭብኝ? ሮቤል እኔ በእህቴ በሳራ ምንም ድርድር አላውቅም። ገድዬ ራሱ ምንም በሆን አይቆጨኝም።
ነቅተሻል? ቆየሁ፣ ሌሊት ነው የነቃሁት። ስነቃ ግን አንተ ክፍል ውስጥ አልነበርክም። እኔ ያልገባኝ ነገር እንዴት ነው ሮቤል ይለቀቀኝ? የመጀመሪያ ጥያቄሽ ሮቤል ነው አይደል? አይዞሽ፣ ደህና ነው። ቆይ እንዴት እዚህ ክፍል መጣሁ? እሱን እኮ ከኔ ይልቅ ሮቤልን ብትጠይቂ ነው የሚሻለው፣ አይመስልሽም? እሺ አንተ ሴት ነው ያደርከው? ሌሊቱን ሙሉ እኮ እዚህ ክፍል አልነበርክም። አዎ ሉሃና ጋር ነበርኩ። ምን አድናን፣ እኔ እዚህ ክፍል እያለሁ አንተ ሄደህ ሉሃና ጋር አደርክ? ቆይ ምን ያህል ብትንቀኝ ነው? አሁን ሌላው ነው ሬታዩና ከሮቤል ጋር ምንድን ነው የተፈጠረው? ልታስረጅኝ ትችላለሽ? እኔ እንጃ፣ እራሱን ጠይቀው። ኖ አልጠይቀውም፣ እሱን አንቺን ነው የምጠይቅሽ። ስለጠየኩሽ ደግሞ መልስ ስጪኝ። እኔ እንጃ፣ በገመድ አነቀኝ። ከዛም በኋላ ራሴን ሳትኩኝ። ስነቃ ግን እጄን በገመድ አስሮኝ አፌን አፍኖኝ ነበር። አንተ ግን እኔ እዛ ታስሬ ከሉሃና ጋር ሸሸገዳሚ እያልክ ነበር አይደል? እኔ እየሞትኩ አንተ ልብን እየደረስክ ነበር። እውነቱን ልንገርሽ፣ ለልጄ እንጂ የአንቺ መሞት ለእኔ ምንም ጉዳይ አይደለም። እንዲሁም እርስ በርስ መገዳደላችሁ ለእኔ ሰላም ነው። ቆይ እኔ ያልገባኝ ነገር ይሄን ያህል ሞቴን እስክትመኝ ድረስ የጠላኝ እኔ እናንተ ማለት የተፈጠረው ችግር ምንድን ነው? ምንድን ነው የሰማኸው ነገር? እስኪ ንገረኝ። ምን እሰማለሁ እኔ? ያቺ ሉሃና ተብዬዋ እንደሆነ እኔ እናንተን ለማጣላት የማታመጣው የማትፈጥረው ታሪክ የለም። ቆይ ደግሞ አሁን ምን ብላክ ነው? እንዴት ነው የሚወራብሽ? የምትፈሪው ነገር አለ እንዲህ እንዳይወራ የምትፈልጊው? አይ የለም፣ ብቻ እኔ የምፈራው ውሸት እንዳይወራብኝ ነው። የሆነ የምነግርሽ ነገር ነበረ አድናን። እኔ አሁን ችግር አልፈልግም፣ በጣም እርቦኛል። ጥሩ ነገር ከሆነ ልስማክ። ጥሩ ስትሆኝ እኮ ነው ጆሮሽ ጥሩ ነገር የሚሰሙ። ገና ከመጀመሪያው ጥሩ እንዳልሆነ ያስታውቃል። አሁን ለማንኛውም ለመስማት ዝግጁ አይደለሁ። ሮቤል፣ አሁን ብንስማማ ይሻላል። አንድ እኩል ሆነናል። አንቺ እኮ ህይወቴን አበላሽተሽዋል። ከአንቺ ጋር መስማማት አልፈልግም። እሺ መብት ነው ሮቤል፣ ግን ደግሞ ጥሩ የማይሆነው ለአንተ ነው። ለእኔ እንደሆነ አንተን መጉዳት በጣም ቀላል ነገር ነው። እንዴ አጠቃሽኝ እኮ አንድ ጊዜ። ከዚህ በላይ ምን ልታመጭብኝ ትፈልጋለህ? አውቃለሁ ሁሉም ነገር የሆነ በብስጭት ነው፣ ግን ደግሞ አንድ እድል ያስፈልገናል። ሁሉንም ነገር ረስተን በሰላም እንኖር። እግሬስ? እሺ እኮ እግሬስ? እንዴ ሚራ፣ እኔ እኮ እግሬን ባየው ቁጥር አንቺ ነች ትዝ የምትይኝ። እንዴት ነው ይቅር የምልሽ? እባክህን የፈለግከውን ነገር ላደርግልህ። ካሳ ነው ብለህ የምታስበው ነገር በሙሉ አደርግልሃለሁ። ሰምኛለሽ? እኔ መቼም ተመልሼ ከአንቺ ጋር መሆን አልፈልግም። አንቺ እኮ እኔ ላይ ተጫውተሽብኛል። ህይወቴን አበላሽተሽዋል። እስኪ ዊልቸር ላይ ያስቀርተሽኝ። ሮቤል፣ እኔ አንተን በጣም አፈቅራለሁ። እውነት እኔ ከአንተ ውጭ ማሰብ አልቻልኩም። እባክህን እኔ ልገለኝ እንደሆነ እያወቅኩ ራሱ አሁንም ድረስ እያፈቀርኩ ነው። በቃ አልፈልግሽም ሚራ። እኔ እኮ አንቺን የምፈልግሽ የነበረው አድናንን ለመጉዳት ነው እንጂ ለራሴ የፈልግሽ አልነበረም። ስለዚህ ከዚህ በኋላ አታስፈልጊኝ። አድናንም ደግሞ አይፈልግሽም። እሺ ወቂ። ይፈልገኛል ሮቤል፣ በደንብ ይፈልገኛል። ባይፈልገኝ ራሱ ከአንተ አስጥሎኛል። ፈልጎሽ ብቻ አይመስለኝም። ከአንቺ የሚፈልገው ነገር ስላለ ነው እስካሁን አብሮሽ ነው። የሚፈልገውን ነገር ያገኘ ቀን በትንሽ ቅጽበት ጥሎሽ ጥርግ ነው የሚለው። እሱን አታስብ። እንዴት የኔ ማድረግ እንደምችል አውቅበታለሁ። አንተ ግን በኋላ ትለምነኛለህ። ቢሆንለትም እኔም ደስ ይለኝ ነበረ። ግን አንድ ነገር ልንገርሽ፣ እኔም አንቺም እዚህ ቤት አንቆያት፣ መባረራችን የማይቀር ነው። ሰሚኛለሽ? እኔ እሱ ወንድሙ ነኝ። እንደምንም ብዬ ራሴ ማትረፍ አያቅተኝ። አንተ ምን ማለት ፈልገህ ነው? ሚራ፣ አድናን ሉሃናን ሊያገባ ወስኗል። በቅርቡ ከአንቺ ጋር ትፋታላችሁ። ማለት እንዳልሽው አሁን ወዳጅ መሆን አለብን አይመስልሽም? ወይኔ! እና እኔ እና እሱ ልንፋታ ነው አለ። እንግዲህ ይሄንን ነው የምነግርሽ ነገር አለ ያለኝ። ሰሚኛለሽ? አንቺም ባልሽን ጠበቅ አድርገሽ ያዥ። እኔም ሉሃናን የሚገባውን አደርጋለሁ። ከዚያ እኔ ወዳጅነታችን ደግሞ ይጠነክራል ማለት ነው። ዝጋ! ይሄ ሁሉ ያንተ ጣጣ። ተረጋጊ እባክሽ፣ አትዝለይ። ዝም በል። አያገባህም። እና ጠላትነታችን ይቀጥል ነው የምትይው? ዝም በል ወደዛ ቆርቆሮ ራስ። ቆርቆሮማ ነኝ፣ ቆርቆሮ ነኝ። ግን ካልነኩኝ ማልጮህ ቆርቆሮ። ካልነኩኝ እኮ አልጮህ። ምን ፈገግ አልክ? ሚራ ገርማኝ ነው። ነቃች እንዴ ሚራ? አዎ ነቃች። ገርምሽም ነቃችሁ። ከሷም ብሶ እየታረ ነው አትለኝም? ነገርካት እንዴ ስለፍች? አሁን ማውራት አልችልም አለችኝ፣ ግን እነግራታለሁ።
ግን አንድ ነገር ውስጤን በጣም ሰላም እየነሳኝ ነው። ምን እኔ ቆንጆ ንገሪኝ። አድናን በጣም እርግጠኛ ነኝ ሳራ ከዚህ እንድጠፋ ያደረጉት እነሱ ናቸው። ምን አወቅሽ? በጣም የሚሰሩትን ጭካኔና ክፋት ሳይ በቃ በህይወት ራሱ ማግኘት እየመሰለኝ አይደለም። እንደዚህ አትበይ እባክሽ። በጣም ጨካኝ ናቸው አድናን። እስካሁን እህቴን ስና ያደረጓት ብዬ በጣም ነው የምጨነቀው። አይዞሽ ሊሆነ እናንተ በጣም ነው የምታምሩት። ታማኝ ወንድ ለብልግና የሚመች የሰራተኛ ክፍል ነው። ዝጊና ውጪ እባክሽ ወደዛ። አልወጣም። ለብልግና የሚመች ክፍል የሰራተኛ ክፍል ነው። እሱን አንቺ ተናገሪ እንጂ። አንቺ የት ነው የሚመች? የውዴ ዋልሽ አልጋ ነው ወይስ ደግሞ የወንድሙ አልጋ? ዝም ዝጊ። ከአሁን በኋላ እጅሽን እሷ ላይ እንዳታነሺ እሺ? ልቀቀኝ። አንዴ ላውራ። መጣኝ ውጭ። እሺ ለምን ነበር ፈልግሻለሁ አልከኝ? ትዳራችን አፍቁታል። ለራስሽ የሚሆን ቤት ፈልጊ። ምን አልክ አንተ? ምን አይነት ደፋር ነህ? የእውነቴን ነው። ትዳራችን ይበቃል። እዚህ ጋር የያዝነው እኮ ቃቃ ጨዋታ አይደለም። ጨዋታው ፈረሰ ዳቦ ተቆረሰ ተብሎ የሚያልቅ ፊልም አይደለም። አንድ ቤት ውስጥ ከሁለት ሰው ጋር የሚኖርበት። ማን ያለው? ማን ነው ከሁለት ሰው ጋር የሆነው? ይሄ አንተ ለራስ እንዲመች የፈጠርከው ታሪክ ነው። ትዳራችን አብቅቷል። ማን ነው ትዳራችሁ በቃ ያለው? ነኛ እኔ በቃ አልኩኝ። እኔስ ፈለኩኝ። ትዳር እኮ የጋራ ነው፣ ያንተ ብቻ አይደለም። ስለዚህ አያገባኝ። አድናን ሆዴ ውስጥ ልጅ አለ። ይሄን ነገር አትርሰው። አውቃለሁ። ልጄን አሳድጋለሁ። ትዳሩንና አንቺ ግን አልፈልጋችሁ። እኔ ደግሞ አንተን መቼም አልፈታም። መቼም ከኔ ስለመለየት እንዳታስበው። ህግ ነው የሚዳኘኝ። በግድ ኑር የሚለኝ ህግ የለም። እሺ ቆይ ሚስት ላይ ሚስት ደርብ የሚል ህግ አለ እንዴ? እኔ አልደረብኩም። እና እስኪ ንገረኝ፣ ምን እያደረክ ነበር ደረት ላይ ለጥፈ? ፍቅረኛ ነች። በነገራችን ላይ ካላወቅሽ አሁን እናያለን። አድናን ምን ህይወትን ሲኦል ነው ማረግብህ። የቻልሽውን ሞክሪ። መልካም እድል። አሁን ግዴታ ሮቤል ያስፈልገኛል። ስለዚህ ከሮቤል ጋር መስማማት አለብኝ። እና ዛሬ ነው ከዚህ ቤት የምትወጣው? ቤት አላገኘሁም። ፈልግ። አላገኘው የሚባል መልስ አልፈልግም። አድናን ካላገኘሁ አስወጥተህ ልጥለኝ ነው? አዎ፣ ምክንያቱም እንዳንተ አይነት ጨካኝ ወንድም ባይኖረኝ በጣም ደስተኛ ነበርኩ። ወንድሜ ድሮ እኮ እማዬ አይከብድህም ስትልህ አዎ ለላም ቀንዱ አይከብዳትም ብልሃት ነበር አይደል? አዎ ብያታለሁ። ደግሞ ለማየ አሁን ብትኖር ምን እንደምላት ማወቅ ትፈልጋለህ? አዎ በጣም ባለጌ ከወለደ የገደለ ጸድቅ አላት ነበረ። ጨካኝ ነህ፣ ጨካኝ። ቤት ፈልገህ ቶሎ ውጣ። ባይሆን ጨካኝ ነህ። ማን ነው ጨካኝ? አዎ ድሮም ጨካኝና ራስ ወዳድ ነህ። ስሚ አንቺ ባለጌ፣ እዚህ የመጣሽ የሰው ትዳር ለማፍረስ ነው? ሚራ፣ ቅድም መናገር ስችል ዝም ያልኩት በጣም ብዙ ነገር አለ። ተይኝ። አንቺ እኮ ውስጥ ምንም አያገባሽም፣ ምንም አይመለከትሽም። ከዚህ በኋላ ስለ አድናን በደንብ ነው የሚያገባኝ። እሺ እኔ አድናንን አፍቅሬው አይደለም አብሬው የምኖረው፣ ወደፊትም አላፍቅም። ግን ደግሞ ከአንቺ ጋር እንድትሆኑ መቼም አልፈቅድላችሁ። ይሄንን ወቂ። አይምሮሽ ግን ጤነኛ ነው? ከማታፈቅሩ ሰው ጋር አብሮ መኖር መመኘት ምን ይሉታል? አያገባሽም። አንቺ በመጀመሪያ እኔ ከዚህ ቤት ጤነኛ ሆኜ እወጣለሁ ወይ ብለሽ አስቢ። ይሄን ጤና ያሳስብሽ። ምን ነው እንደባለፈው በመርፌ በመርዝ ልገጊኝ ነው ሀሳብሽ? አይሳካልሽ። እሱ እንደኔ ትጋት ነው እንጂ የማይሳካ ነገር የለም። አንቺም ትጊ፣ እኔ እጠብቅሻለሁ። ለማንኛውም ግን የምትቆፍሪውን ጉድጓድ አርቀሽ አቆፍሪ። ቀድመሽ ልገቢበት ትችያለሽ። አንቺ ንግግርሽ ራሱ እንዴት ነው የሚያስጠላው። ሚራ አድናንን ፈቶ አገባዋለሁ ብለሽ እንዳታስቢ። እኔ ጨካኝ ነኝ አይደለም? እንደዚህ ሁሉ ደግሜና ለፍቻ አሳድጌ ጨካኝ ነኝ አይደለም? ለስሙ ያደራ ልጅ ነኝ፣ ግን አንተ ሁሌ የኔን ህይወት ማክበድ፣ በእኔ ህይወት ጣልቃ መግባት ነው የምታውቀው። እኔ እንደ አባቴ ነበር ማያ፣ አንተ ግን አንድ ቀን እንደ ልጅ አይተኸኝ አታውቅም። ምንም ነገር ለሰው ልጅ ሲሰጥ በልክ ነው መሆን ያለበት። እሱን በደንብ ካንተ ተምሬያለሁ። እሺ ከቤት እንደወጣልህ ነው አይደል የምፈልገው? እወጣልሃለሁ በቃ። አዎ ውጣ። አንድ ሳምንት ጊዜ ብቻ ሰጥቻለሁ። ሄድ ቻው ልበልህ ነው ወይስ ለሱ ማየት አትፈልግም? እኔ ምንም እንዳትለኝ፣ ዝም ብለኝ ብቻ ሂድ። እናት የለችማ፣ ማን ያያል? ልክ ነህ። አደራ አንበላም አትባልም። ዝጋፈን አንተ ነህ ለእኔ ስለ አደራ የምትነግረኝ። ስለ ወንድምነት አንተ የታባ የምታውቀው ነው? ተይ በእናትህ፣ እኔ ወንድም የለኝም። የሚያስወጣኝ ወንድሜ አይደለም። አዎ ወንድም የሚባል ነገር የለም። አንተ በክደት ቀብረ ይበላኝ አረመኔ ነህ። እንደኔ አይነት ንጹህ ወንድም አታገኝም። እሺ አዎ፣ ዛሬ ሽባ ስለሆንኩ ከቤት ታባረኛለህ።
ሮቤል ዝም በል። መቼም ከዚያ ሄዱ። ወይኔ የሚሻለኝ ቆሻሻ። ምን ሆነ ነው? ምን ተፈጥሮ ነው? ምን ሆንክብኝ? ውጪልኝ! ውጪልኝ! ውጪ! አድናን ምን እየሰራ ነው? ተረጋጋ እንጂ ዶና። አንቺ እኮ ነሽ ያኔ ከሚስቴ ጋር ሲማገጥ ምንም እንዳትናገረው ብለሽ ራሱን እንደ ንጹህ አድርጎ እኔ እንደ ቆሸተ የተናገረኝ በአንቺ ምክንያት ነው። እሺ በቃ ተረጋጋ። እነሱ እኮ እንደዚህ እንድትሆን ነው የሚፈልጉት። አድናን በእናትህ በቃ ተረጋጋ። ክፉ ነኝ እንዴ? ክፉ አይደለም። አንተ በጣም ንጹህ ነህ። ወንድሜ ታዲያ ምንድን ነው የሚፈልገው? እንድጠላው እኮ እያደረገኝ ነው። አድናን በቃ አንተ ተረጋጋ በእናትህ። ወንድሜ በጣም እያስጠላኝ ነው። አሁንስ ይኸውልህ ና ቁጭ በል። አንተ ተረጋጋ። ውሃ ይዤ እመጣለሁ። ተረጋጋ እሺ። ይሄ የውሻ ልጅ ሮቤል በጣም 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 ነው የጠላው። በጣም አድናን አንተ ጋር ነበር እንዴ? ከቤት ነገ ጠዋት ውጣልኝ። እና ልትወጣ? ምን አደርጋለሁ ታዲያ? እኔም አብሬክ ልውጣ? አንቺ ደግሞ የት ነው የምትወጪው? ሮቤል እኔ በጣም በቂ የሆነ ገንዘብ አለኝ። ለምን አብረን አንኖርም? እኔ እኮ ከልቤ ነው የማፈቅረህ። አውቃለሁ፣ ግን እኔ በእግሬ መሄድ አልችልም። ሚራ እግሬን እኮ ነጥቀሽኛል አይደል? ሮቤል ለእግርህ ስትል ነው ወይስ ለሉህና ብለህ ነው ከኔ ጋር የማትኖረው? ውጪልኝ ነው። አልወጣም። እኔ ከአንተ ጋር አብሬ መሆን እፈልጋለሁ። እረፍት እፈልጋለሁ። ተመልከተኝ እስኪ። አልናፈኩም እንዴ? እባክሽ ሚራ ውጪልኝ። ይሄን ሁሉ ጊዜ ሳያውቅ ዛሬ ያውቃል እንዴ ሮቤል? እኔ ለራሴ አድናን አውቃል ብዬ እጨነቃለሁ። አንቺ ጭራሽ ሌላ ጣጣ ታመጭብኛለሽ። እኔ እኮ አፍቅሬክ ነው እንደዚህ መሆነው ሮቤል። እሺ በቃ አሁን ውጪ። እሺ በቃ አንተ ተኛ፣ እረፍት አድርግ። እሺ አመሰግናለሁ። ችግር የለውም ተኛ። እኔ ልሂድ። ትንሽ አቆይ። አንተ ተኛና ተረጋጋ፣ በኋላ እናወራለን። አይዞሽ። እኔ ከዚህ መቼም አልወጣም። አድናን ያለው ቢወት መቼም በህይወት ደስተኛ አይሆንም። አድናን መቼም አልለቀህም፣ መቼም ትቼ አልሄድም። ውሻ ማትረባ ሉሃና፣ እኔ ሳራ የት እንዳለች አውቃለሁ። ሳራ እዚህ እንድትመጣ አደርግልሻለሁ። መኝ እውነትን ነው ሮቤል? እስቲ ማልልኝ። እውነቴን ነው። ግን ምን? እኔ ከዚህ ቤት ከሄድኩኝ መቼም ሳራን አታገኛትም። ለምን ትሄዳለህ አንተ? ስሚ ሉሃና፣ አድናን ነገውኑ ከዚህ ቤት ውጣ ብሎኛል። እና ከዚህ ከሄድክ ሳራን አታገናኘኝም? በጣም ይቅርታ። አዎ እሺ ቆይ ከዚህ እንዳትሄድ ነው አድናን ልለምነው? እሺ አይልሽም ግን እሱ ልክ ነህ ሮቤል፣ እባክህ ተኝ። አንቺ እዚሁ እንድቀር ካደረግሽኝ ለእኔ ምንም ችግር የለውም። እሺ እሞክራለሁ ሮቤል። እኮ በቃ አሁኑን ሂጂና አድናን አናግሪዋ አይሻልም? አሁን ጥሩ ስሜት ላይ አይደለም። አንቺ እንዴት ነው የሚያደርግሽ? ቆይ ሳራን ማየት አትፈልጊም? ንገሪኝ። ካልሆነ ንገሪኝ፣ ችግር የለውም። እፈልጋለሁ እንጂ በጣም። በእናትህ ሮቤል አገናኘኝ። ኦሆ እኔ አገናኝሻለሁ። ብቻ አንቺ ያልኩሽን ነገር አንድ ባንድ አድርጊ። እምቢ ካለኝስ ግን? እንደዛ ከሆነ በቃ ሳራን አታያትም። እሺ በቃ አደርጓለሁ። ለእህቴ ስል ምንም አደርጋለሁ። ወንድ ነህ ሮቤል፣ ወንድ። አንተ የምታመጣቸው ሀሳቦች በሙሉ
ምርጥ የተመረጡ ናቸው። አሁን አደናን የተባለ ሽማግሌ ምን አባቱ እንደሚያመጣ ያለው። ደህና ነህ አድናን? ደህና ነኝ። ትንሽ ንዴት እኮ ነው እንደዚህ ያደረገኝ፣ ግን አመሰግናለሁ ሀሳቢ። አድናን ሮቤል ከዚህ መሄድ የለበትም። ለምን? ምን ተፈጠረ? ምንም፣ ግን በቃ ከዚህ መሄድ የለበትም። በእናትህ እንዳይሄድ። አንቺም እንደሚራ የተሰረቀ ትፈልጊያለሽ? እኔ እኮ እንደዚህ ባለጌ ሴት አይደለሁም። እሺ እንግዲህ አውሰውቂ ሮቤል ነገውኑ ከዚህ ቤት ወጥቶ ይሄዳል። እንደዛ ከሆነ ደግሞ እኔም ሄዳለሁ። ምን? አዎ